ሌላ ሰው ሌላ ሀገር እንደተሰደደ ሰው በዘጋ ሀገሯ ሌሊት ተደውሎ ልጅሽ ታርዳሙታለች መባል እጅግ በጣም ስሜቱ ከባድ ነው። ስትሄድ በጣም በዘግናኝ ሁኔታ ከአንገት በላይ ነው የተደበደበችው። በምን እንደተመታች አይታወቅም። ጭንቅላቷ ሁለት ቦታ ተከፍቷል። ከአንገቷ ስር ዝቅ ብሎ የተሸነቆረ ነገር አለ። ለመነገር ባይቻልም የለው መብራት ይዘገድላል። በጣም ለመመረቅ ልጅ የቀረልኝ ለተከረታሪ ያሰማርቻለች እና በሰዓቱ ስትደርስ ራቁቷን ነበረች። እንደተደፈረች ግልጽ ነው። ተደፍራ ተደብድባ ተገድላ ተጥላ ነው የተገኘችው። ሄደን ፊቷን አላወኩም። በጣቶቿን የለየኋት እህቴ። ያን ያህል ተጎድታ ነበር? አዎ፣ ከአንገቷ በላይ ምንም የማታስታውቁ። ታስመርቅ እየተዘጋጀች ነበር እና ልጇን እንደዚህ ሞት ለማንኛችንም ሰው የማይቀር ነገር ነው። ነገር ግን አሟሟታችንን እናሳምርልን ነው እና ስለዚህ በምስሉ ላይ የምታዩት እህታችን በአሰቃቂ ሁኔታ በደሴ ዙሪያ እንዴት ተገደለች በጣም በሰፊው ሚዲያ እየተወራ ነው ያለው ማለት ነው። ነገር ግን ይሄ የሚወራው ነገር ደግሞ ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን ከዛ በኋላ ሌላ አጀንዳ ይመጣል። ለምን የመጀመሪያው ሰው ፍትህ ሳያገኝ ለምን ሌላ አጀንዳ ላይ እንሄዳለን? ሁላችንም በውጭ ሀገርም በሀገር ውስጥም ያለን እባካችሁ የሴት ልጅ ቅጣት፣ የሴት ልጅ ጥቃት ይብቃ እያን ፍትህን ጠይቅ። አሁን ላይ በሀገራችን እየተፈጠረ ያለው ነገር ሁላችንም ቤት እያንኳኳ ነው ያለው። ስለዚህ ዛሬ የዚች ልጅ እናት፣ አባት፣ እህት፣ ቤተሰብ፣ ዘመድ አዝማድ በጣም ቅስማቸው ተሰብሯል። አይደለም የተወለዳት የተዛመዳት ላያት ሰው ራሱ በጣም የምታሳሳ ልጅ ናት። ነገር ግን ይሄ ነገር ደግሞ ነገኛ ቤት እንደማይገባ ምን ማረጋገጫ አለን? ስለዚህ ሁላችንም ተነስተን ፍትህን ጠይቅ። የመጀመሪያ ቅጣት ፍትህ ሳይገኝ ሌላ አጀንዳ ይዘን ለሌላ ሰው ፍትህ አንጠይቅ። እባካችሁ እባካችሁ። ልጃችን ትመረቅልናለች ብለው በተስፋ ሲጠብቁ የነበሩ ወላጆች ልጃችሁ ተገላለይ ተብለው ሲነገሩ ምን ያህል ያማቸው። አንድ ሰው እኮ ታሞ ምን ሆነህ ነው ምንህን አሞህ ነው ተብሎ መሞት ዓለም ነው። ይቺ እህታችን ግን በአሰቃቂ ሁኔታ ማንነቷ እስከማይለይ ድረስ በአሰቃቂ ሁኔታ ተተገደለች በኋላ እንዲሁም ደግሞ አንዳንድ መረጃዎች የሚያመለክቱት እንደተደፈረች ነው። ምክንያቱም ወደ ጓደኛዋ ቤት እየሄደች እያለ ነው ስልኩ በድንገት የተዘጋው። ጓደኛዋም ቀረች። ምን ሆና ነው ጓደኛዬ ብላ ልትፈልጋት ስትወጣ አስፋልት ላይ ሙታ ነው ያገኘቻት። አልሞተችም፣ ነፍሷ አለ። ነፍሷ ቢኖርም እንደሞተች ቁጠሩት። ምክንያቱም ያኔ ጓደኛዋ ስታገኛት ራቁቷን ነበረች። ልብስ ላይዋ ላይ አልነበረም። ከአንገቷ በላይ ያለው ሰውነቷ በአሰቃቂ ሁኔታ ተጎድቶ ነበረ እና ስለዚህ ለዚች ለእህታችን ፍትህን ጠይቅ። ሁላችንም ሚዲያ የምንጠቀም ሴቶች ወንዶች ሳንል ፍትህ ፍትህ ፍትህ። የሴት ልጅ ጥቃት ይብቃ። ፍትህ ፍትህ ፍትህ። ሁላችንም ፍትህ መጠየቃችንን አናቁም። እባካችሁ እባካችሁ እባካችሁ።